አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የኡሙ ታጁ ዩቱብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? አልሐምዱሊላህ ሰላም ነኝ። እናንተም ሰላም መልካም እንደምትሆኑልኝ ተስፋ አደርጋለሁኝ። ዛሬ ገበያ ልሄድ ነው። ማለት ነው። እንግዲህ ከስደት ወደ ሀገር ስትመለሱ ወሳኝ የሚያስፈልጋችሁን እንደው ከሁሉም በፊት የሚያስፈልጋችሁን ነገር ልነግራችሁ ነው የመጣሁት ማለት ነው። በዚህ አጋጣሚ ይሄን ለሀፍ ሳኡዲ ይዛችሁ ነው እንግዲህ ሳኡዲ ይዛችሁ የምትመጡትን ነገር እዚህ ገዝታችሁ አስቀድማችሁ የምታመሩትን ነገር እነግራችኋለሁ ማለት ነው ውዶቼ፣ አሳያችኋለሁ። ይሄ ቁም ሳጥን እኔ ከመምጣቴ ቀደም ብዬ ከ3 አመት 4 አመት በፊት ነው ያሰራሁት። አልጋውንም ቁም ሳጥኑንም ያሰራሁት የሱን ዋጋ አሁን ለታ ሂጄ ነበር እንትን ቤት ማለት ነው። ምንድነው ፈርኒቸር ቤት ሂጄ ነበር። እንደዚህ ያኔ ዋጋው ቆይ ይሄን እንትኑን በሌላ ቪዲዮ ነው የምሰራላችሁ። ለሀፉን ይዛችሁን ነው እቃውንም ደግሞ በሌላ ቪዲዮ እሰራላችኋለሁ ማለት ነው። ግን አሁን ላሳያችሁ የፈለኩት ከሳኡዲ ስትመጡ ግዴታ የሚያስፈልጋችሁት ነገር እሱ ነው የምነግራችሁ። እኔ ገበያ ልወጣ ነው። ከዛም በፊት ግን አባያ አሁን እዚህ እኛ ከሳኡዲም ስንሆን እዚህም ስንመጣ አባያውን በጣም እንፈልገዋለን። ኒቃቡ ጠርሃው አባያው በጣም ያምረናል። ሀታ ላለባበስ እንኳን የሚያምረው ይሄ ነው። አይታችሁ ተሆነ እዩትማ። ላለባበስ እንኳን በእርግጥ ቪዲዮ ጥርት ያለም አይደለም፣ ነገር ግን ላለባበስ እንኳን የሚያምረው ጥቁሩ ነው። እዚህ ግን ጥቁር ተለበሳችሁ እንደሌላ ነገር ነው የሚያዋችሁ። ሱብሃንአላህ አልዓዚም። ሀታ ቤተሰብ እንኳን አብራችሁ ጥቁር ለብሳችሁ ስትወጡ አትቀይሪውም እንዴ? ሌላ የለሽም እንዴ? ያኔ ቀይሪው ለማለትም ፍርት ይላሉ። እንደገና ሌላ ምንድነው የማትቀያየሪው ምናምን ይላሉ ማለት ነው። ሌሎቹም እንዲሁ እነሱ ያስታውቃሉ። እንግዲህ ጥቁር ለብሰው መጡ ማድረሾ ምናምን ስለሚሉ ብዙ ጥቁር አባያ ለብሳችሁ ገዝታችሁ አትንጡ። የምታቀያይሩት 3 4 ምናምን የምናቀያይረው ብላችሁ ብዙ ይዛችሁ አትንጡ ልላችሁ ፈልጌ ነው ማለት ነው። እውነት ለመናገር እኔ ጥቁሩን ወድጀው ነበር በጣም ስወጣ አቧራ ቢያነሳም፣ ነገር ግን ስንለብስ ልክክ የሚለው ጥቁሩ ነበር ማለት ነው። ግን ለእነሱ ደስ ይበላቸው ብዬ እየቀየርኩኝ ነው። አሁን ጥቁሩን አውጥቼ ይሄን እየለበስኩኝ ነው። ገበያ ልንሄድ ነው። የበርበሬ ቅመም ልንገዛ ማለት ነው። የበርበሬ ቅመም ልንገዛ ገበያ ልንሄድ ነው። ለእነሱ ደስ ይበላቸው ብዬ፣ እኔ ግን ጥቁሩን ወደው ነበር። ሀታ ጥቁር ለብሳችሁ ስትሄዱ ገበያው የብቻ ሰው ጋር አንድ አይነት አትሆኑም። ሰው ጋር ማለት ነው ለብቻ ነው የምትወጡት። እነሱን ለመመሳሰል ይሄን ለብሼ ወጣሁኝ። እንደዚህ አይነት ሽፍን ጫማ ደግሞ ከሳኡዲ ይዛችሁ አትንጡ እህቶች ማለት ነው። እኔ ብዙ ሽፍንም ነጠላ ከሳኡዲ እንዲሁ የለም የተባለ ጫማ ይዤ መጥቼ እዚህ ዝሮ አላዩልኝ። ሱብሃንአላህ አልዓዚም ሱብሃንአላህ። እኔ በጣም በልብስ በጫማ በምናምን ጉዳይ ኢትዮጵያን የሚስተካከላት ነገር የለም። ምንም ነገር አትግዙ፣ ብር ይዛችሁ ከማለት በስተቀር ምንም የምላችሁ ነገር የለም። ለቤተሰብ ብላችሁ ብራንድ ጫማ፣ ብራንድ ልብስ፣ ማድረሾ ምናምን እያላችሁ አታንጡ ማለት ነው። እቺ ልጅ ናት፣ አብራኝ ልከር ነው ገበያ፣ አብራኝ ልከር ነው። አሁን ቪዲዮ እንደተከፈተ አላወቀችም። በቃ ችካለች። ቪዲዮ እንስራ፣ አንድ ላይ ቪዲዮ እንስራ ብላት እፈራለሁ አልገባም ብላ ችካለች። አሁን ሳታይኝ ቪዲዮ ከፍቼ እዛ ላይ ቪዲዮ እንደከፈትኩኝ ነግሪያት አፈረች ማለት ነው። እንግዲህ ይቺ የ3 አመት ቅጭጫ ላይ ቀጫጫ ሁና ነው ጥያት የሄድኩት። አሁን ግን እኔ ጋር እኮል ሆናለች። ማሻአላ ተባረከ ረህማን ማሻአላ ብሏት። እንግዲህ ድፍር ብላ ብቅ እያለች ነው እንግዲህ ተመለሰች ማለት ነው። ድፍር ብላ ብቅ እያለች ነበር፣ ተመለሰች። እንግዲህ እያነቅኩኝ ቢሆን አስለምዳታለሁኝ። ፈራች ቪዲዮውን ማለት ነው። አልገባም ብላ ፈራች። አሁን እዚህ እናቴንና ልጄን ይዤ ልወጣ ነው ማለት ነው። ገበያዬ የበርበሬ ቅመም ልገዛ ይዤ እየወጣሁኝ ነው። እዚህ ጋር እየወጣሁኝ ነው ማለት ነው። በታችኛው በር እየወጣሁኝ ነው። እናቴንና ልጄን ይዤ ማለት ነው። እንግዲህ ተኸየሉ፣ እናቴን እዩልኝ። አቀርባታለሁኝ ኢንሻአላህ። የኔ ጎዳዳ እናት
ሀቂቃ በጣም ደስ ብሏታል። እኔም አልሐምዱሊላ ደስ ብሎኛል። እናቴ ልጆችን ቤተሰቤን በሙሉ አግኝቻለሁኝ። እንግዲህ ወደ አኼራ የሄዱትም አላህ ይረሕማቸው፣ ያሉትንም አግኝቻለሁኝ አልሐምዱሊላ። እናቴ ጋር እየሄድኩኝ ነው። እዚህ ላይ ልጅ እየቀረጸች ነው ማለት ነው። ሀታ መቀረጽ እንኳን አያውቁም። እንደዚህ በጎዳናው እንኩ ቀርጹን ሲሏቸው እንኳን እንደ ነውር ነው የሚታየው። እንኳን በጎዳናው እና በቤት ውስጥ እንኳን እንደ ነውር ነው የሚያዩት ማለት ነው። ገና በተለይ ቻግኒ ውስጥ ዩቱበር ላይ ወጣለት ነው መሰል እንጃለቱ። እስቲ ያጠነካክሩኝ እኔን ማለት ነው። ይሁን ሞራን የሚሰጣቸው ሰው የለም ማለት ነው። እንግዲህ ኢንሻአላህ እኔም እንደነሱ እየተሳነፍኩኝ ነው። ቪዲዮ ቶሎ እየለቀኩኝ አይደለም። እንግዲህ እህቶቼ የሚያስፈልጋችሁ ነገር ሀገር ስትገቡ ያልኳችሁ ወይ እህት ወይ እናት ወይንም ጓደኛ፣ ቅርብ የሆነ ጓደኛ 3 ወር 2 ወር እስከሚሆናችሁ ድረስ የግድ ሰው ያስፈልጋችኋል። ሀቂቃ ማለት ነው። ውጤት ስትሉ ብቻችሁን የምታውቁት ነገር የላችሁም። በጣም አስቸጋሪ ነው። ወታችሁ የምገዙበትን የሆነ ምንድን ነው ይሄ መንገዱ የጠፋት ፍየል መስላችሁ በገግ ያላችሁ ነው የምትቀሩት። ሰው ተለላችሁ፣ መሪታ ተለላችሁ። የምገዙትን ነገር እዛ ቦታ ሄዳችሁ ለመግዛት ሰው ያስፈልጋችኋል። ዝም ብላችሁ አሁን ለምሳሌ ቤተሰቦቻችሁ ገጠር ሆነው 1 8 ቀን መጥተው አላምደዋችሁ ቤታችሁ ጣል አድርገዋችሁ ተሄዱ። በበነጋታው እናንተ ገበያ ወጣችሁ ብቻችሁን ሽንኩርት ገዝታችሁ አትመጡም። ወላሂ ለአዚም ሽንኩርት ገዝታችሁ አትመጡም። መሄጃው ጠፍት ነው የምላችሁ፣ ፍርት ነው የምትሉት። የግድ አለማማጅ ቤተሰብ ያስፈልጋችኋል ማለት ነው ውዶች። እኔ እንግዲህ እስካሁን ድረስ አሁን እንግዲህ 3ኛ ወሬን እያስኩኝ ነው። ወይ እናቴን ነው ወይ ልጄን ነው ይዤ የምወጣው፣ ወይ እህቴን ነው የወንድሜ ልጅ እዛ አለች፣ ወይ እሷን ነው ይዤ የምወጣው ማለት ነው። እናቴም ምርጥ ጓደኛዬ ናት፣ አብራኝ ትሄዳለች። አልሐምዱሊላህ አላህ ምስጋና ይድረሰው፣ አብራኝ እየሄደች ነው ማለት ነው። እንግዲህ ዛሬ ገዝቼው የመጣሁትን ነገር ላሳያችሁ ማለት ነው። እውነት ለመናገር ብር ያለው ውጭ ሆኖ ነው እንጂ እንደ ምንዛሬው ስናየው የሚገዛው ነገር እዚህ ምንም ውድ ቢሆንም ጥሩ ነው። እንደ ሱዑዲ እንደ ምንዛሬው ስናየው እዚህ ጥሩ ነው ማለት ነው። ይህን ቅባት ይሄ አንድስ የሚያህል ቅባት ነው። በቪዲዮ ስታዩት ሙጫ ይመስላል። የታችኛው ቅባት 400 ብር ነው የገዛሁት። ቅባቱ መጣፈጡ በጣም ነው የሚጣፍጠው። ጠጉር ከአኑ እንደ ቅቤ ነው። ይችም ውርጭ ቅባት ናት፣ 100 ብር ናት። እንግዲህ ውርጭ ቅባት 100 ብር ናት። 10 ብር ያልሞላች ማለት ነው። በሱዑዲ እንግዲህ ትንሽቷን 10 ብር ነው የምንገዛት አይደለ? ምናልባት አስሌ ልትቆጥ ትችላለች እንጂ ትንሽቷን 10 ብር ነው የምንገዛት። እዚህ ግን እቺ 100 ብር ናት። ጥሩ ናት። ቅባቱም 400 ብር ነው። እንግዲህ ለነዚች ቅባት 500 ብር ነው። ድንቹ መጠጢሳ ድንች ታውቁት፣ ያኔ በእኛ ሀገር መጠጢሳ ነው። እንግዲህ እሱ ይሄ ቋጠሮ ምንድን ነው የብድ ቋጠሮ አስመሰለሽ እንዲያትሉ ማለት ነው። በጣም የሚገርመውን ላሳያችሁ ነው። ሽንኩርቱን በጣም ምርጥ ነው። አሁን ዛሬ አራክሰዋል። ይሄ የበርበሬ ቅመም እህቶች ወንድሞች ሀቂቃ ማለት ነው። እስቲ ላይክ ሼር ሰብስክራይብ አድርጉኝ እና የበርበሬ ቅመም በርበሬ ልታስፈጩ ቅመም ልትገዙ ስትሄዱ እናንተ መራርጣችሁ ምናምን አይደለም የምትገዙት። ደስ የሚለው ነገር የምታስፈጩትን የበርበሬ ኪሎ ይህን ታህል በርበሬ ያስፈጫለሁኝ ብላችሁ ንገሩት። እሱ መዝኖ ልኩን አውቆ ይሰጣችኋል። ነገር ግን ብሩ ወበር ነው ሀቂቃ ማለት ነው። አሁን ይቺ ቁጥርጥር 1600 ብር ከፍዬባት ነው የመጣሁት። 1600 ብር ቅመም ናት፣ የበርበሬ ማስፈጫ። ምኗንም አልተውኩኝ፣ ሁሏንም አድርጌታለሁኝ ማለት ነው። ሁሏንም ይሄውላችሁ እንግዲህ ምንንም ግን ምንድን ነገር ነው መጥቼ እስከመፈታው ድረስ ቸኩዬ ነበር። አሁን ይሄን ሁላ ብር የፈጀው ምንድን ቅመም ነው? የተለየ ቅመም መስሎኝ ማለት ነው። ምንድን ቅመም ነው ብዬ መጥቼ ፈታትቻ ይላችኋለሁ። ይሄም አብሽ ነው፣ ጥቁር አዝሙር ነው፣ ዝቃብጤ ነው፣ ግርፋ ሀገር ሱዑዲ ያለ አይደለ ግርፋ፣ እሱ ግርፋ ነው። ጥምዝ የቡና ቅመም ነው ምናምን። ለዚህ ነው እኔ እኮ የውጭ ቅመም የተለየ ቅመም መስሎኝ ነበር። ብቻ ይጣፍጣል። አስፈጭቻለሁ። በርበሬውንም በጣም ነው የሚጣፍጠው። ነገር ግን በጣም ውድ ነው። 1600 ብር እንግዲህ ለዚህ ከፍዬ ነው የመጣሁት። ግን እንደ ምንዛሬው ሲታይ ግን ጥሩ ነው። ማሻአላ እዚህ
ያው እንግዲህ 5000 6000 ይዛችሁ ሄዳችሁ ዘንቢላችሁን ሞላ አድርጋችሁ ትመጣላችሁ። እውነት ለመናገር እንደሚወራው ዘንቢላችን 5000 6000 ይዘን ክለን እኮ ዘንቢላችን ለበስታትል ነው የምንመጣው ምናምን የሚሉ አሉ። ግን ጥሩ ነው ብዬ ነው የማስበው ማለት ነው። ብቻ ስራ ለመኖሩ እዚህ እንደ ልብ ተሰርቶ ብር አለመገኘቱ ነው ችግሩ እንጂ ስራ ላለው ሰው ትንሽ ትንሽ ይዛችሁ ስራውን ስርት አንዱ እያታረፈ ለሚኖር ሰው መግዛቱ መለወጡ እዚህ ጥሩ ነው ብዬ ነው የማስበው ማለት ነው። አይታችሁታል። ይሄ እንትን ነው ሄል ታውቃላችሁ? ሄል ለወጥ ቅመም ሰጡን። ስብሃንአላ ሳዑዲ የቡና ቅመም ነበር፣ የቡና ሄል ማለት ነው። እዚህ ግን ሰጡን፣ አደረኩት። ይህ ዝቃብጤ ነው፣ አንድ ሀገር ዝቃብጤ ነው፣ አደረኩት። እሱ መቼም ይጣፍጣል፣ ማሻአላ ቢበዛም ይጣፍጣል። እዚህ ደግሞ የውጭ ሀገር ኮረሪማ፣ የውጭ ኮረሪማ ነው ይሄ ደግሞ ማለት ነው። የኛ ኮረሪማ ለብቻ፣ የውጭ ኮረሪማ ለብቻ ተደርጎልኛል። እሱ ብቻ፣ ይሄም ጥቁር አዝሙድ ነው። ይሄ ብቻ አይቼው የማላውቀው ነገር ነው የሆነው። ግን ሁሉንም የተሰጠሁትን ሁላ ይሄን ሁላ ዝም ብለሽ አድርጊው አለኝ። እሺ ብዬ አደረኩትኝ ማለት ነው። ይሄ ሳሩ ምናምኑ አላወቅኩትም። ይሄ የቡና ቅመም ነው። ይኸውላችሁ እንግዲህ እንደዚህ አድርጌ ገዝቼ 20 ኪሎ በርበሬ ላስፈጭ ነው እላችኋለሁኝ። እንግዲህ ውድና የተከበራችሁ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አበረታቱኝ። አንዳንድ ነገሮች አሳያችኋለሁ። ያው መግቢያው ላይ እንዳሳየኋችሁ እቃ ነገር ይሄ ቁምሳጥን፣ አልጋ፣ ፈርሻ ምናምን ነገር አስገዝታችሁ የምታስቀምጡትን ነገር እነግራችኋለሁኝ ማለት ነው። እኔ መጅልስ 10,500 የገዛሁትን መጅልስ ዛሬ በጠይቃችሁ ብነግራችሁ ጠይቄያቸዋለሁኝ ብነግራችሁ ስንት እንዳሉ ወላሂ ላዚም ለምን ተገዝቶ አይቀመጥም? ለምን ደህና አድርጌ ገዝቼ አላስቀምጠው ነው የምትሉት? ቤት ያላችሁ እህቶች እየገዛዛችሁ በተለይ 5 ዓመት 4 ዓመት ወዲህ ሀገር እንገባለን የምትሉ ከሆነ እየገዛዛችሁ አሙሩ። ብስል ሆኖ ማለት ነው። እየገዛዛችሁ አሙሩ። በሉ በሰላም ሁኑ። ሰላም አለይኩም ወራህመቱላህ